በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘጸአት ምዕራፍ 37 የቃል ኪዳኑ ታቦት አሰራር። ባስልኤም ከማይነቅዝ እንጨት ታቦትን ሰራ። ርዝመቱ 2 ክንድ ተኩል፣ ወርዱ 1 ክንድ ተኩል፣ ቁመቱ 1 ክንድ ተኩል ነበር። በውስጡም በውጭም በጥሩ ወርቅ ለበጠ። በዙሪያው የወርቅ አክሊል አደረገ። 4 የወርቅ ቀለበቶች አደረገለት። እርሱም በአራቱ እግሮቻቸው ላይ አኖረ። በአንድ ወገን 2 ቀለበቶች፣ በሌላኛው ወገን 2 ቀለበቶች ሆኑ። መሎጊያዎቹ ከማይነቅዝ እንጨት ሰራ፣ በወርቅም ለበጣቸው። ታቦቱንም በመሸከም ቦታውን አጠገብ ባሉት 4 ቀለበቶች መሎጊያዎችን አገባ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል መክደኛ ሰራለት። 2 ኪሩቤልንም ከተቀጠቀጠ ወርቅ ሰራ። በስርየት መክደኛው ላይ በሁለት ወገን አደረጋቸው። ከስርየት መክደኛው ጋር 1 ኪሩብ በአንድ ወገን፣ ሁለተኛው ኪሩብ በሌላ ወገን፣ በዚያና በዚህ 2 ኪሩቤል ከስርየት መክደኛው በላይ ሰራ። ኪሩቤሉ ክንፎቻቸው ወደ ላይ የዘረጉ ሆኑ። የስርየት መክደኛውም በክንፎቻቸው ሸፈኑ፣ እርስ በርሳቸውም ተያዩ። የኪሩቤል ፊታቸው ወደ መክደኛው ተመለከቱ። የህብስት ገጽ ገበታ አሰራር። ርዝመቱ 2 ክንድ፣ ወርዱ 1 ክንድ፣ ቁመቱ 1 ክንድ ተኩል የሆነ ገበታ ከማይነቅዝ እንጨት ሰራ። በጥሩ ወርቅም ለበጠው። በዙሪያው የወርቅ አክሊል አደረገለት። በዙሪያውም 1 ጋት የሚያህል ክፈፍ አደረገለት። የወርቅ አክሊል በክፈፉ ዙሪያ አደረገለት። 4 የወርቅ ቀለበቶች አደረገለት። ቀለበቶቹ 4 እግሮች ባሉበት በአራቱ ማዕዘን አደረገ። ገበታውንም ለመሸከም መሎጊያዎችም እንዲህ ሴኮባች ቀለበቶች በክፈፉ አቅራቢያ ነበሩ። ገበታው ይሸከሟቸው ዘንድ መሎጊያዎችን ከማይነቅዝ እንጨት ሰሩ፣ በወርቅ ለበጧቸው። ለማፍሰሻም ይሆኑ ዘንድ በገበታው ላይ የሚኖሩ ዕቃዎች፣ ወጭቶች፣ ጭልፋዎችና ጽዋዎች፣ መቅጃዎችም ከጥሩ ወርቅ አደረጋቸው። የመቅረዙ አሰራር። መቅረዟንም ከጥሩ ወርቅ አደረገ። መቅረዟም ከእግሯና ከአገዳዋ ጋር በተቀረጸ ስራ አደረገ። ጽዋዎቹን ጉብጉቦች፣ አበቦች ከዚያውም በአንድ አደረገ። በስተጎን 6 ቅርንጫፎች ወጡለት። 3ቱ የመቅረዝ ቅርንጫፎች በአንድ ወገን፣ 3 የወርቅ የመቅረዝ ቅርንጫፎች በሁለተኛው ወገን ወጡ። በአንደኛው ቅርንጫፍ ጉብጉብና አበባ፣ 3ኛው የለውዝ አበባ የሚመስሉ ጽዋዎች፣ በሁለተኛው ቅርንጫፍ ጉብጉብና አበባውን፣ 3 የለውዝ አበባ የሚመስሉ ጽዋዎች፣ እንዲሁም ከመቅረዙ ለወጡ ለድስቱ ቅርንጫፎች አደረገ። በመቅረዙም ጉብጉባዎችና አበባዎችን፣ 4 የለውዝ አበባ የሚመስሉ ጽዋዎች አደረገ። ከመቅረዙ ለወጡ ለ6 ቅርንጫፍ ከ2 ቅርንጫፎች በታይ አንድ ሆኖ የተሰራ 1 ጉብጉብ፣ ከ2 ቅርንጫፎች በታች አንድ ሆኖ የተሰራ 1 ጉብጉብ፣ ደግሞ ከ2 ቅርንጫፎች በታች አንድ ሆኖ የተሰራ 1 ጉብጉብ ነበር። ጉብጉባዎችና ቅርንጫፎቹ ከእርሱ ጋር አንድ ነበሩ። ሁሉም አንድ ሆኖ ከተቀረጸ ከጥሩ ወርቅ ተሰርቶ ነበር። 7ቱም መብራቶች፣ መኮስተሪያዎች፣ የኩስታር ማድረጊያዎችንም ከጥሩ ወርቅ ሰራ። መቅረዙ ዕቃውንም ሁሉ ከአንድ መክሊት ጥሩ ወርቅን አደረገ። የዕጣን መሰዊያ አሰራር። የዕጣን መሰዊያው ከማይነቅዝ እንጨት ሰራ። ርዝመቱ 1 ክንድ፣ ስፋቱ 1 ክንድ፣ 4ቱ ማዕዘን ነበር። ከፍታው 2 ክንድ ነበር። ቀንዶቹ ከእርሱ ጋር በአንድነት የተሰሩ ነበሩ። ላይኛውና የግድግዳው ስሬ ቀንዶቹም በጥሩ ወርቅ ለበጠ። በዙሪያው የወርቅ ክፈፍ አደረገበት። ከክፈፉ በታች 2 የወርቅ ቀለበቶች አደረገበት። በዚያና በዚህ በሁለቱ ጎን እንደ አደረጋቸው። በመሸከምም የመሎጊያዎቹ መግቢያ ነበሩ። መሎጊያዎቹ ከማይነቅዝ እንጨት አደረገ፣ በወርቅ ለበጣቸው። የተቀደሰውንም የቅብዓቱን ዘይት፣ ጥሩውንም የዕጣን ጭስ፣ ሽቶ፣ ዕጣን በቀማሚ ብልሃት እንደተሰራ አደረገ። ምዕራፍ 38 የሚቃጠል መስዋዕት መሰዊያ አሰራር። ርዝመቱ 5 ክንድ፣ ወርዱ 5 ክንድ ለሚቃጠል መስዋዕት የሚሆን መሰዊያንም
ከማይነቅዝ እንጨት አደረገ። 4 ማዕዘን ነበር፣ ከፍታው 3 ክንድ ነበር። ቀንዶቹም በ4 ማዕዘን አደረገበት። ቀንዶቹ ከእርሱ ጋር ስር ወጥ ነበሩ፣ በነሐስም ለበጠው። የመሠዊያውንም ዕቃ ሁሉ፣ ምንቸቶችን፣ መጫሪያዎችም፣ ድስቶችንም፣ ሜንጦዎችንም፣ የእሳት ማንደጃዎችም አደረገ። ዕቃውንም ሁሉ ከነሐስ አደረገ። እንደ መረብ ሆኖም የተሰራ የነሐስ መከታ ለመሠዊያው አደረገ። መከታው እስከ መሠዊያው እኩሌታ ይደርስ ዘንድ በመሠዊያው የሚዞረውን በደረጃው ታች አደረገው። ለነሐሱ መከታ ለአራቱ ማዕዘን የመሎጊያዎቹ ስፍራ ይሆን ዘንድ 4 ቀለበቶች አደረገ። መሎጊያዎቹንም ከማይነቅዝ እንጨት ሠራ፣ በነሐስም ለበጣቸው። ይሸከሟቸው ዘንድ በመሠዊያው ጎን ባሉ ቀለበቶቹ ውስጥ መሎጊያዎችን አገባ። ከሳንቃዎቹ ሰርቶ ክፍት አደረገው። የመታጠቢያ ስህን አሰራር። የመታጠቢያውን ስህን መቀመጫውንም በምስክሩ ድንኳን ደጃፍ ከሚያገለግሉ ከሴቶች መስተዋት ከነሐስ አደረገ። የቤተ እግዚአብሔር አደባባይ። ለድንኳኑ በደቡብ በኩል በስተቀኝ አደባባይ አደረገ። የአደባባዩ መጋረጃ ከተፈተለ ጥሩ በፍታ የተሰራ፣ ርዝመቱ 100 ክንድ ነበር። 20 ምሰሶችና 20 እግሮች ከነሐስ አደረገ። የምሰሶቹ ኩላቦችና ዘንጎች ከብር አደረገ። በሰሜኑ ወገን 100 ክንድ ርዝመት ያላቸውን መጋረጃዎች ከነሐስም የተሰሩ 20 ምሰሶች፣ 20 እግሮችን ለምሰሶቹ የክብር ኩላቦች ዘንጎች አደረገ። በምዕራብ ወገን 50 ክንድ ርዝመቱ ያላቸው መጋረጃ 10ሩንም ምሰሶች 10ሩንም የነሐስ እግሮች ለምሰሶች የብር ኩላቦች ዘንጎች አደረገ። በምስራቅም ወገን 50 ክንድ ርዝመቱ ያላቸው መጋረጃዎችን አደረገ። በአዜብ በኩል የመጋረጃው ርዝመት 15 ክንድ፣ ምሰሶቹ 3 እግሮችም 3 ነበሩ። እንዲሁ በሁለተኛ ወገን በአደባባይ ደጃፍ በዚያና በዚህ 15 ክንድ ርዝመት ያላቸው መጋረጃዎች፣ 3ም ምሰሶች 3ም እግሮች ነበሩ። በአደባባዩ ዙሪያም ያሉ መጋረጃዎችም ሁሉ ከተፈተለ ከጥሩ በፍታ ተሰርተዋል። የምሰሶቹ እግሮች የነሐስ፣ የምሰሶቹም ኩላቦች ዘንጎች የብር ነበሩ። የምሰሶቹ ጉልላቶች በብር ለተለበጠው ነበር። በአደባባይ ላሉ ምሰሶዎች ሁሉ የብር ዘንጎች ነበሯቸው። የአደባባዩም ደጅ መጋረጃ ከሰማያዊ፣ ከሐምራዊ፣ ከቀይ ግምጃ፣ ከጥሩ በፍታ በጥልፍም አሰራር የተሰራ ነበር። ርዝመቱ 20 ክንድ ነበር። ቁመቱ እንደ አደባባዩ መጋረጃ 5 ክንድ ነበር። ከነሐስ የተሰሩ ምሰሶችም 4 እግሮችም 4 ነበሩ። ኩላቦች የብር ነበሩ። ጉልላቶቹና ዘንጎቹ በብር ተለብጠው ነበር። የድንኳኑ ካስማዎችም በዙሪያው ያሉ አደባባይ ካስማዎች የነሐስ ነበሩ። በድንኳኑ ስር የተሰጠው ወርቅና ብር በካህን በአሮን ልጅ በኢታማር እጅ የሌዋውያን ተልእኮ ይሆን ዘንድ ሙሴ ከእግዚአብሔር እንደታዘዘ የምስክር ድንኳኑን ሥርዓት ይህ ነው። ከይሁዳም ነገድ የሆነ የሆር የልጅ ልጅ የኦር ልጅ ባስሌስ እግዚአብሔር ለሙሴ እንዳዘዘው ሁሉ አደረገ። ከእርሱም ጋር ከዳን ነገድ የሆነ የአሂሳም ልጅ ኤልያብ ነበር። እርሱ በሰማያዊ፣ በሐምራዊ፣ በቀይ ግምጃ በጥሩ በፍታ የሽመና ሥራ ይሠራ ዘንድ የቀረጸ የሽመናና የጥልፍ ሥራ አለቃ ነበር። የተሰጠው ወርቅ ሁሉ በድንኳን ሥራ ሁሉ የተደረገ ወርቅ እንደ መቅደሱ ስቅል ሚዛን 29 መክሊት 730 ስቅል ነበር። በማኅበሩ ከሚቆጠሩ የተገኘ ብር እንደ መቅደሱ ሰቅል ሚዛን 100 መክሊት እና 1775 ስቅል ነበር። እያንዳንዱ ሰው አንድ ዲድራም አወጣ። አንድ ዲድራክም እንደ መቅደሱ ስቅል ሚዛን
የስቅል ሽማግሌ ነው። ይህም የተዋጣው ከ20 ዓመት ጀምሮ ከዚያ በላይ ከተቆጠሩ ሁሉ 603,550 ሰዎች ነበር። 100ም የብር መክሊት ለድንኳኑ ምሰሶ እግሮችና ለመጋረጃ ምሰሶ እግሮችም ተደረገ። 100 መክሊት ለ100 እግሮች ለአንድ እግርም 1 መክሊት ሆነ። ከ1775 ስቅል የምሰሶዎቹ ኩልባዎችና ዘንጎችን አደረገ። የምሰሶዎቹ ጉልላቶች ለበጠ። የተሰጠውንም ነሐስ 470 መክሊትና 2400 ስቅልም ከእርሱ የምስክሩን ድንኳን ደጃፍ እግሮችን፣ የነሐስ መሠዊያ ለእርሱም የሆነውን የነሐሱን መከታ፣ የመሠዊያውን ዕቃ ሁሉ፣ በአደባባይ ዙሪያ ያሉትንም እግሮች፣ በአደባባዩ ደጃፍ እግሮችም፣ የድንኳኑ ካስማዎች ሁሉ፣ በአደባባይ ዙሪያ ያሉትንም ካስማዎች ሁሉ አደረገ። ምዕራፍ 39 የልብስ ተክህኖ አሰራር። የቀረው የመባ ወርቅ በእግዚአብሔር ፊት ይሰሩበት ዘንድ ነዋያ ቅድሳት ሆኖ ተሰራ። ከሰማያዊ፣ ከሐምራዊ፣ ከቀይ ግምጃ ለመቅደሱ አገልግሎት ልብሶችን ሰሩ። እንዲህም እግዚአብሔር ሙሴን እንዳዘዘው በአሮን የተቀደሰውን ልብስ ሰሩ። የልብስ እንግዳውንም ከወርቅ፣ ከሰማያዊ፣ ከሐምራዊ፣ ከቀይ ግምጃ ከተፈተለ ከጥሩ በፍታ ሰሩ። ወርቁንም ቀጥቅጠው እንደ ቅጠል ስስ አደረጉት፣ እንደ ፈትልም ቆረጡት። ብልህ ሰራተኛ እንደሚሰራው ሰማያዊ፣ ሐምራዊ፣ ቀይ ግምጃ የተፈተለ ጥሩ በፍታ ከእርሱ ጠለፉ። ሁለቱ ወገን እንዲያጋጥም በሁለት ጫንቃዎች ላይ የሚጋጠም ልብስ መትክፍት ሰሩ። እግዚአብሔር ሙሴ እንዳዘዘው እርሷንም ከወርቅ፣ ከሰማያዊ፣ ከሐምራዊ፣ ከቀይ ግምጃ ከተፈተለ ከጥሩ በፍታም እንደሰሩ የልብስ መትክፍቱን ቋድ ሰሩ። በወርቅ ፈርጥ የተያዙ የመርገድ ድንጋዮችን ሰርተው እንደ ማኅተም ቅርጽ የእስራኤልንም ልጆች ስም ቀረጹባቸው። ለእስራኤል ልጆች መታሰቢያ ድንጋዮች ይሆኑ ዘንድ እግዚአብሔር ሙሴ እንዳዘዘው በልብሰ መትክፍት ጫንቃዎች ላይ አደረጓቸው። የልብስ እንግድዕ አሰራር። ልብስ እንግዳው ብልህ ሰራተኛ እንደሚሰራው እንደ ልብስ መትክፍ አሰራር ከወርቅና ከሰማያዊ፣ ከሐምራዊ፣ ከቀይ ግምጃ ከተፈተለ ከጥሩ በፍታ አደረጉ። 4 ማዕዘን ነበር። ልብስ እንግዳው ድርብ ነበር። እርዝመቱ ስንዝር፣ ወርዱ ስንዝር፣ ድርብም ነበር። ዕንቁዎቹ ከ4 ተራ አደረጉት። በፊተኛው ተራ ሰርድዮስ፣ ቶጲዚስ፣ መርገድ፣ በሁለተኛው ተራ በሉር፣ ሰምፒር፣ ኢያስጲድ፣ በሦስተኛውም ተራ በግሪዮን፣ አካጥስ፣ አሜቲ፣ ሴጢሮስ፣ በአራተኛውም ዙሪያ በወርቅ ፈርጥ ተደረገ። የዕንቁዎቹ ድንጋዮች እንደ 12ቱ እንደ እስራኤል ልጆች ስሞች ነበሩ። በየስማቸው ማተሚያ እንዲቀርጽ ተቀረጸ። ስለ 12ቱ ነገዶች ነበር። ለልብስ እንግዳው የተጎነጎነ ድሪዎች እንደ ገመድ አድርገው ከጥሩ ወርቅ ሰሩ። 2 የወርቅ ፈርጦችም 2 የወርቅ ቀለበቶች ሰሩ። ሁለቱንም የወርቅ ቀለበቶች በልብስ እንግዳው በሁለቱ ወገን አደረጉ። 2 የተጎነጎኑ የወርቅ ድሪያዎች በልብስ እንግዳው በሁለቱ ወገኖች ወዳለው ወደ 2 ቀለበቶችም አስገቡ። ከሁለቱ ድሪዎችም ጫፍ በሁለቱ ፈርጦች ውስጥ አግብተው በልብሰ መትከፍቱ ጫንቃዎች ላይ ፊት ለፊት አደረጓቸው። 2ቱንም የወርቅ ቀለበቶች ሰሩ። እነርሱም ከልብሰ መትክፍ ፊት ለፊት ባለው በልብሰ እንግዳው በሁለቱ ጫፎች ላይ አደረጓቸው። ደግሞ 2 የወርቅ ቀለበቶች ሰሩ። በመደረቢያው ፊት ከጫንቃዎች በታችም በብልሃት ከተጠለፈው ከመደረቢያው ቋድ በላይ በመያዣ አጠገብ አደረጓቸው። ልብሰ እንግዳውም በብልሃት ከተጠለፈ ከመደረቢያ ቋድ በላይ እንዲሆን ከመደረቢያውም እንዳይለይ
ልብስ እንግዳውን ከቀለበቶቹ ጋር ወደ መደረቢያው ቀለበቶች በሰማያዊ ፈትል አሰሩት። የልዩ ልዩ አልባሳት ክህነት አሰራር። እግዚአብሔር ሙሴን እንዳዘዘው የመደረቢያውን ቀሚስ ሞላውን በሸማኔ ሰራ፣ ሰማያዊ አድርጎ ሰራው። በቀሚሱ መካከል አንገትያ ነበር፣ እንዳይቀደድ በአንገትያው ዙሪያ በአንድ የተያዘ ጥልፍ ነበር። በቀሚሱ ታችኛው ዘርፍ ከሰማያዊ፣ ከሐምራዊ፣ ከቀይ ግምጃ ከተፈተለ በፍታ የአበቡ ሮማኖች አደረጉ። ከጥሩ ወርቅም ሻኮሮችን ሰሩ። ሻኮሮቹም ከሮማኖች መካከል በቀሚሱ ዘርፍ ዙሪያ አደረጉ። በቀሚሱ ዘርፍ ዙሪያ ሻኮራና ሮማን፣ ሻኮራንም ሮማን እግዚአብሔር ሙሴን እንዳዘዘው ለማገልገል አደረጉ። እንደ ሸማኔ ሥራ ከጥሩ በፍታ በአሮን ለልጆቹ እጅ ጠባቦችን፣ ከጥሩ በፍታም አክሊልን፣ ከጥሩ በፍታ መልካሞቹን ቆቦች፣ ከተፈተለ ከጥሩ በፍታ የእግር ሱሪዎችም፣ ከተፈተለ ከጥሩ በፍታ ከሰማያዊ፣ ከሐምራዊ፣ ከቀይ ግምጃ በጥልፍ አሰራር የተሰራ መታጠቂያ እግዚአብሔር ሙሴን እንዳዘዘው አደረጉ። ከጥሩ ወርቅ የተለየ የወርቅ ቅጠል ስሩ፣ በእርሱ እንደ ማኅተም ቅርጽ አድርገው ቅድስና ለእግዚአብሔር የሚል ጻፉበት። እግዚአብሔር ሙሴን እንዳዘዘው በአክሊሉ ላይም ያንጠለጠሉት ዘንድ ሰማያዊ ፈትልም አሰሩበት። የድንኳኑ ሥራ ፍጻሜ። እንዲህም የምስክሩ ድንኳን ሥራ ሁሉ ተፈጸመ። እግዚአብሔር ሙሴን እንዳዘዘው ሁሉ የእስራኤል ልጆች አደረጉ፣ እንዲሁ አደረጉ። ድንኳኑን፣ መደረቢያውን፣ ዕቃውን ሁሉ ወደ ሙሴ አመጡ። መያዣዎችን፣ ሳንቃዎችን፣ መወርወሪያዎችን፣ ምሰሶችን፣ እግሮችንም ከቀይ አውራ በግ ቁርበትም የተሰራ መደረቢያ፣ ከአቆስጣ ቁርበትም የተሰራ መደረቢያ፣ የሚሸፍነው መጋረጃ፣ የምስክሩ ታቦት መሎጊያዎች፣ የስርየት መክደኛ ገበታውን፣ ዕቃውን ሁሉ፣ ህብስት ገጹን፣ ጥሩውንም መቅረዝ፣ መብራቶቹን፣ በተራ የሚሆነውን ቀንዲል፣ ዕቃውን ሁሉ፣ የመብራቱንም ዘይት፣ የወርቁንም መሠዊያ፣ የቅብዓቱን ዘይት፣ ጣፋጩን ዕጣን፣ የድንኳኑንም ደጃፍ መጋረጃ፣ የነሐሱንም መሠዊያ፣ የናሱን መከታ፣ መሎጊያዎችን፣ ዕቃዎችን ሁሉ፣ የመታጠቢያውን ስህን፣ መቀመጫውን፣ የአደባባዩን መጋረጃ ምሰሶዎችንም፣ እግሮችንም፣ የአደባባዩን ደጃፍ መጋረጃ አውታሮች፣ ከሰማዎች፣ ለምስክሩ ድንኳን ማገልገያ የሚሆን ዕቃዎችን ሁሉ፣ በመቅደሱ ውስጥ ለማገልገል በብልሃት የተሰሩትን ልብሶች፣ በክህነት ያገለግሉበት ዘንድ የተቀደሰውን የካህኑን የአሮንን ልብሶች፣ የልጆቹን ልብሶች አመጡ። እግዚአብሔር ሙሴን እንዳዘዘው ሁሉ እንዲሁ የእስራኤል ልጆችም ሥራውን ሁሉ ሰሩ። ሙሴ ሥራውን ሁሉ አየ፣ እነሆ አድርገውት ነበር። እግዚአብሔርም እንዳዘዘ እንዲሁ አድርገውት ነበር። ሙሴም ባረካቸው። ምዕራፍ 40 ድንኳኑ ተተክሎ ለአገልግሎት መዋሉ። እግዚአብሔር ሙሴን እንዲህ ሲል ተናገረው። በመጀመሪያ ወር በፊተኛው ቀን የምስክሩን ድንኳን ትተክላለህ። በእርሱም ውስጥ የምስክሩን ታቦት ታኖራለህ። ታቦቱንም በመጋረጃ ትጋርደዋለህ። ገበታውንም ታገባለህ፣ በሥርዓቱም ታሰናደዋለህ። መቅረዙንም አግብተህ ቀንዲሎቹን ትለኩሳለህ። የወርቁንም ማዕጠንት በምስክሩ ታቦት ፊት ታኖራለህ። በድንኳኑ ደጃፍ ፊት መጋረጃን ትጋርዳለህ። ለሚቃጠል መሥዋዕት የሚሆነውን መሠዊያ በምስክሩ ድንኳን ደጃፍ ፊት ታኖራለህ። የመታጠቢያውንም ስህን በምስክሩ ድንኳን መሠዊያ መካከል ታኖራለህ። በውስጡ ውሃ ትጨምርበታለህ። በዙሪያውም አደባባዩን ትሰራለህ። የአደባባዩ ደጃፍ መጋረጃ ትዘረጋለህ። የቅብዓቱ ዘይት ወስደህ ድንኳኑን በውስጡም ያለውን ሁሉ ትቀባለህ። እሷን ዕቃዋን ሁሉ ትቀድሳለህ፣ ቅድስትም ትሆናለች። ለሚቃጠለው መሥዋዕት የሚሆን መሠዊያ ዕቃውን ሁሉ ትቀበለዋለህ፣ መሠዊያውም ትቀባዋለህ። መሠዊያው ቅዱስ ቅዱሳን ይሆናል። የመታጠቢያውን ስህን መቀመጫውን ቅብዓት ትቀበዋለህ። አሮንና ልጆቹንም ወደ ምስክሩ ድንኳን ደጃፍ አቅርበህ በውሃ ታጥባቸዋለህ።
ለአሮን የተቀደሰውን ልብስ ታለብሳለህ፣ ትቀበዋለህ፣ ትቀድሰውማለህ። ካህን ይሆነኛል። ልጆቹም ታቀርባቸዋለህ፣ ቀሚሳቸውን ታለብሳቸዋለህ። አባታቸው እንደቀባህ ትቀባቸዋለህ፣ ካህንም ይሆኑኛል። ይህ ለልጅ ልጅ ለዘላለም የክህነት ቅብዓት ይሆንላቸዋል። ሙሴ እግዚአብሔር ያዘዘውን ሁሉ አደረገ፣ እንዲህ አደረገ። እንዲህም ሆነ ከግብፅ ምድር ከወጡ በኋላ በሁለተኛው ዓመት በፊተኛው ወር በመጀመሪያ ቀን ድንኳኑ ተተከለች። ሙሴ ድንኳኗን ተከለ፣ እግሮቿንም አኖረ፣ ሳንቃዎቿንም አቆመ፣ መወርወሪያዎቹንም አደረገባት፣ ምሰሶዎቹንም አቆመ። እግዚአብሔር ሙሴ እንዳዘዘው መጋረጃውን በድንኳኑ ላይም ዘረጋ፣ የድንኳኑ መደረቢያ በላይ አደረገበት። ሙሴ ጽላቱን ወስዶ በታቦቱ ውስጥ አኖረ፣ መሎጊያዎችንም በታቦቱ ቀለበቶች አደረገ። የስርየት መክደኛውንም በታቦቱ ላይ አኖረ። ታቦቷንም ወደ ድንኳኑ አገባ፣ የሚሸፍነውን መጋረጃ አድርጎ የምስክሩንም ታቦት ሸፈነ። እግዚአብሔር ሙሴ እንዳዘዘው ገበታዋን በምስክሩ ድንኳን ውስጥ ከመጋረጃው ውጭ በድንኳኑ በምስዕ በኩል አኖረ። ህብስተ ገጹን በላይ በእግዚአብሔር ፊት አሰናዳ። እግዚአብሔር ሙሴ እንዳዘዘው መቅረዙን በምስክሩ ድንኳን ውስጥ በገበታው ፊት ለፊት በድንኳኑ በአዜብ በኩል አኖረ። ቀንዲሎችንም በእግዚአብሔር ፊት አበራ። እግዚአብሔርም ሙሴ እንዳዘዘው የወርቁን ማዕጠንት በምስክሩ ድንኳን ውስጥ በመጋረጃው ፊት አኖረ። ያዘጋጀውንም ዕጣን አጠነበት። ሙሴ እግዚአብሔር እንዳዘዘው በድንኳኑ ደጃፍ ፊት መጋረጃውን ዘረጋ። ለሚቃጠል መሥዋዕት የሚሆነውን መሠዊያ በምስክሩ ድንኳን ደጃፍ አኖረ። እግዚአብሔር ሙሴ እንዳዘዘው በላይዋ መሥዋዕትና ቁርባንን አቀረበ። የመታጠቢያውንም ሰን በምስክሩ ድንኳን በመሠዊያው መካከል አኖረ። ለመታጠቢያም ውሃን ጨመረበት። በእርሱ ሙሴ፣ አሮን፣ ልጆቹ እጆቻቸውንና እግሮቻቸውን ታጠቡ። እግዚአብሔር ሙሴ እንዳዘዘው ወደ ምስክሩ ድንኳን በገቡ ጊዜ ወደ መሠዊያው በቀረቡ ጊዜ ይታጠቡ ነበር። በድንኳንና በመሠዊያ ዙሪያ አደባባይ ሰራ። የአደባባዩንም ደጃፍ መጋረጃ ዘረጋ። እንዲሁ ሙሴ ስራውን ፈጸመ። የእግዚአብሔር ክብር ድንኳን እንደሞላ ደመናው ምስክሩን ድንኳን ከደነ። ድንኳኗ የእግዚአብሔር ክብር ተመላች። ደመናዋ በላይዋ ስለነበር ድንኳኑ የእግዚአብሔር ክብር ስለተሞላ ሙሴ ወደ ምስክሩ ድንኳን ይገባ ዘንድ አልቻለም። ደመናው ከድንኳኗ በተነሳ ጊዜ የእስራኤል ልጆች በየነገዳቸው ይጓዙ ነበር። ደመናው ካልተነሳ ግን ደመና እስከሚነሳ ቀን ድረስ አይጓዙም ነበር። ደመና በቀን በድንኳኑ ላይ ነበርና፣ እሳትም በሚጓዙበት ሁሉ በሌሊት በእስራኤል ሁሉ ፊት በእርሷ ላይ ነበርና።